ሙሉ ክፍሉ ፕላስቲክ ኮርኒስ ተሰርቷል። ግድግዳ ቻክ በምታዩት መልኩ ተጀምሯል። ቤቱ 72 ቆርቆሮ ወይም ደግሞ ሸዋርን ጨምሮ 5 ክፍል 78 የሆነ ቤት ነው። ውስጡ እንደምትመለከቱት ጥቅጥቅ ነው። ከጥቅጥቁ ላይ ነው እንግዲህ እየተሰራ ያለው ቻክ ማለት ነው። በጥቅጥቁ ላይ ሲሰራ እንግዲህ ሁሌ እንደምናችሁ ማቴሪያል ነው የሚጠይቀው። እንግዲህ እዚህ ቤት ላይ ያለው እያንዳንዱ ዲዛይኖችን በየክፍሉ ያረፉትን የማሳያችሁ ነው የሚሆነው። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች እንግዲህ በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደምትመለከቱት እንግዲህ ግድግዳ ቻክ በዚህ መንገድ ተጀምሯል። ቤቱ መግቢያ ላይ እንደነገርኳችሁ 78 የሆነ ቤት ነው። ውስጡ ጥቅጥቅ ነው። እንግዲህ ከዚህ ላይ ነው ቻክ እየተሰራ ያለው። ውድ ተመልካቾች እንግዲህ ውስጡ ጥቅጥቅ ሲሆን ሁሌ እንደምላችሁ ማቴሪያል ነው የሚያስፈልገው ወይም የሚጠይቀው እንጂ ለቤቱ ለቻኩ ጥራት በጣም ምርጥ ነው። ሙሊት ይጠይቃል፣ በደንብ ሆኖ ይሞላል። ቤቱ እንግዲህ ከጭቃው ላይ ያለውን ይዞታ መጀመሪያ እውትና ሲያልቅ ደግሞ ሙሉ ለሙሉ የምናየው ነው የሚሆነው። ኢንሻአላህ ይሄ ከ4 ቀን በኋላ ግድግዳ ቻኩ የሚጠናቀቅ ነው የሚሆነው። ፕላስቲክ ኮርኒስ ይሄ የምትመለከቱት ሳሎን ላይ የተሰራ የሆነ ዲዛይን ነው። እንግዲህ ዲዛይኑስ እንዴት አያችሁት? ስራውንም እንግዲህ እያያችሁት ማለት ነው። ከዚህ ላይ እንግዲህ ምንድነው የሚሆነው? ከዙሪያውን ቻክ ከተሰራ በኋላ እነዚህ የፕላስቲኮቹ ጠርዞች ዙሪያውን ፍሬም ይገጠምላቸዋል ማለት ነው። እሱም ሲያልቅ እያንዳንዱ የምናይ ነው የሚሆነው። አሁንስ እንግዲህ ቻኩ በዚህ መንገድ እየተሰራ ይገኛል። የመብራት ቀበራዎቹ ወይም የመብራት ዝርጋታዎቹ ሙሉ ተዘርግተዋል ማለት ነው። እንግዲህ እዚህ ጋር ስንመጣ ደግሞ ወደ መኝታ ክፍል ላይ የሚሰራ የሆነ ዲዛይን ነው። ይህም እንግዲህ ይህንን የመሰለ ዲዛይን ተሰርቷል። መኝታ ክፍል ላይ የፕላስቲክ ከለሮቹንም እንግዲህ እያንዳንዱ ማየት ይኖርባቸዋል። የምትፈልጓቸውን የትኛውም ከለሮች ዲዛይኖችን ማዘዝ ትችላላችሁ ማለት ነው። በሚያምር ሁኔታ የሚሰራላችሁ ነው የሚሆነው። ሌሎች ክፍሎችም ላይ ኮሊደር ጋር እቃ ቤት አለ፣ እንዲሁም መኝታ ክፍልም እነሱም ጋር ያሉትን ዲዛይኖች የማሳያችሁ ነው የሚሆነው። እንጨት እንግዲህ ለከበሌቱ መስሪያ ሁሌ የምላችሁ ለነዚህ ነው። ሙሉ ክፍሉ ላይ ነው አንድ ጊዜ የሚሰራው እንጨት የሚያስፈልገው ለዚህ መወጣጫ የሚሆነው ማለት ነው። ለዚህም ነው እንግዲህ ከሚያስፈልጉን ማቴሪያሎች አንዱ እንጨት ብዬ የምጠቅስላችሁ ማለት ነው። ሌላው የመብራት ዝርጋታ እንግዲህ ቤቱ ሲመረግ መጀመሪያ የምታዘረጉ ከሆነ አሁን ወደዚህ ስራ ስትገቡ ምንም አይነት ሂሳብ አይኖርም። የጎደለ አንዳንድ ነገር ስለነበረው ከዚህ ቤት ላይ እንደምታዩት በፊት ተቀብሯል ጭቃው ጋር። ነገር ግን ተጨማሪ የሚያስፈልጋቸው ቀበራዎች ነበሩ፣ እነሱን አካተንባቸዋል። ለምሳሌ ወደ እቃ ቤት ጋር ስትሄዱ ሙሉ የምጣድ ገመዶች አሉ። እነሱ 4 ነጥብ እሱ መዘርጋት ምናምን ይኖርበታል። ሌላ እንደገና አስፈላጊ የሚሆኑ እንዴት ገመዶች ምናምን እነሱ ነገሮች አንዳንድ ጊዜ አልፏቸዋልና መረጋው ላይ እነሱ ነገሮች መጨመር ይኖርባቸዋል። ምክንያቱም ኋላ ሌላ ሂሳብ እንዳትከስሩ ማለት ነው። እዚህ ጋር እንግዲህ ለዚህ ቤት የቀረበ ሰጋቱራ ነው እዚህ ጋር የምትመለከቱት ማለት ነው። ከሚያስፈልጉት ማቴሪያሎች አንዱ እንግዲህ ሰጋቱራ ነው። ይሄ እቃ ቤት ነው እንግዲህ የምትመለከቱት። በዚህ መንገድ እንግዲህ ቤቱን ተጀምሯል። መጀመሪያ ያለው ይዞታ ይህንን ይመስላል። ሲያልቅ ደግሞ የምናየው ነው የሚሆነው። ሌላው እንግዲህ ከ2 ቀን በፊት አንድ ወደ የእህታችን ቤት የፕላስቲክ ኮርኒስ ተሰርቶ ፕላስቲክ ኮርኒሱ ወደቀ ብዬ የሰራሁላችሁ ቪዲዮ ነበር። እንደ አዲስ በጂፕሰም ኮርኒስ የሚሰራ እንደዚህ አይነት ስራዎች ለምሳሌ ያን ቪዲዮ አይታችሁ ለሌሎች ፕላስቲክ ኮርኒስ ይወድቃል ብላችሁ ማሰብ የለባችሁም። ምክንያቱም ያን የፕላስቲክ ኮርኒስ ሊወድቅ የቻለበት ምክንያት ያሰራሩ ወይም የባለሙያዎቹ ሁኔታ እንጂ ስራው የሚወድቅ ሆኖ አይደለም። ስለዚህ ምንም ጂፕሰም ኮርኒስ ማሰሩ ፕላስቲክ ኮርኒስ ማሰሩ ዋናው ነገር እናንተ ባለሙያዎችን መርጣችሁ ማሰራት ይኖርባችኋል። ብዙ የሆኑ ባለሙያዎች አሉ፣ የብዙ ዓመት ልምድ ያላቸው ባለሙያዎች አሉ። እነሱን መርጣችሁ ማሰራት ይኖርባችኋል። ምናልባት የዋጋ ልዩነት ግልጽ ነው ይኖራል። አንዱ ከፍ አንዱ ዘቅ እያለ ነው የሚሰራው። ነገር ግን እናንተ ገና ለቅናሽ ብላችሁ
እንደዚህ ብዙ ልምድ የሌላቸው ባለሙያዎችን ባታሰሩ እመክራችኋለሁ። ምክንያቱም ለዚህ ቤት ለምሳሌ 300,000፣ 350,000፣ 400,000 ከዛም በላይ ልታወጡ ትችላላችሁ እንደ ቤቱ ሁኔታ። ነገር ግን ይህን ያህል ወጪ ሲወጣበት ለ10,000፣ 15,000 ብር ለማይሞላ ብር የባለሙያ ልዩነት ብላችሁ በለማጅ ማሰራት አይኖርባችሁም ማለት ነው። ምክንያቱም የምትከስሩትን ነገር እያሰባችሁት መሆን አለበት። ስለዚህ ወደ ተመልካቾች ያው ባለሙያ መርጣችሁ አሰሩ ማለት እፈልጋለሁ። ለምሳሌ ስለ ዲዛይኖች ስንሄድ ይህ የምትመለከቱት ፕላስቲክ ኮርኒስ ላይ ያለው ዲዛይን እናንተ በዚህ መልኩ በጅብሰም ብታስቡ በጅብሰም ኮርኒስ ተደርጎ መሰራት ይችላል ማለት ነው። እንዲሁም ደግሞ በተደጋጋሚ በጅብሰም ኮርኒስ የተሰሩ ዲዛይኖችን ሳቀርብላችሁ እናንተ በጅብሰም ከፈለጋችሁ በጅብሰም ኮርኒስ በዛ መንገድ ይሰራሉ። ዲዛይኑ ያን ሆኖ ደግሞ በፕላስቲክ ኮርኒስ እንዲሰራችሁ ከፈለጋችሁ ደግሞ ወደ ፕላስቲክ ኮርኒስ ተቀይሮ መሰራት ይችላል ማለት ነው። ዋናው ነገር ዲዛይን ብቻ ነው የምትመርጡት። በሁለቱም መንገድ መሰራት ይችላል። ይህ ነው የሚሆነው። ሌላው እንግዲህ ስለ ጥራቱ ሁሌም ከልስን ቤትና ከግርፍ ላይ ከሚሰራው በላይ በጥቅጥቅ ላይ የሚሰራው ቻክ የግድግዳ ቻኩ በጣም ነው የሚያምረው። እንዲሁም የብሎኬት ቤት ነው የሚመስለው እንጂ የጭቃ ቤት አይመስልም። በደንብ ስለሚሞላ ይህ የምታወጥ ጥቅጥቁ ሙሉ በዚህ ልክ ማቴሪያል ይወስዳል፣ ግን በጣም ነው የሚያምረው የሚሆነው። ስለዚህ ምን ልላችሁ ነው፣ ውስጡ ልስን የሚሆን ጥቅጥቅ የሚሆን ግርፍ የሚሆን ግድግዳ ጅብሰም ወይም ግድግዳ ቻክ ማሰራት ትችላላችሁ ማለት ነው። ልዩነቱ ምንድነው? ውስጡ ልስን የሆነ ቤት ማቴሪያሉ ይቀንሳል፣ ከጥቅጥቁ የተሻለ ይሆናል የሚወስደው ማቴሪያል ማለት ነው። እንዲሁም ደግሞ ውስጡ ግርፍ የሚሆን ከሆነ ደግሞ የግርፍ የሆነ ቤት ውስጡ ማቴሪያል በጣም ነው የሚቀንሰው። በጣም ከልስን ቤት በላይ ይቀንሳል ማለት ነው። ምክንያቱም ምንም በስሱ ነው ጅብሰም ቻክ የሚሰራው ውስጡ ግርፍ ከሆነ ማለት ነው። ለምሳሌ በ80 ኪስ በ90 ኪስ ማለቅ ይችላል ውስጡ ግርፍ ለሆነ ቤት ማለት ነው። ስለዚህ ብዙ ማቴሪያል አይወስድባችሁም ማለት ነው። ውስጡ ላስገረፋችሁ ቻክ ማሰራት ብታስቡ የሚወስድባችሁ ማቴሪያል በጣም አነስተኛ ነው፣ ብዙ አይወስድባችሁም ለማለት ነው። እንዲሁም ደግሞ ልስን የሆነም የተወሰነ የተሻለ ይሆናል ከጥቅጥቁ። የጥቅጥቁ ላይ በሚሰራ ጊዜ ነው እንግዲህ ማቴሪያል የሚወስደው ማለት ነው። ስራው ግን ጥርት ያለ ነው የሚሆነው፣ ያምራል። ወደ ተመልካቾች እንግዲህ ቤቱ ያያችሁትን ይመስላል። ዲዛይኖችም እንግዲህ እንደዚህ አይነት ዲዛይኖችን ከዚህ ቤት ላይ ተጠቅመናል። ሙሉ እንግዲህ ፊኒሽንጉ በቅርብ ያልቃል። እሱ ሲያልቅ ደግሞ ስንት ብር ፈጄ የሚለውን ሙሉ መረጃ እያንዳንዱ የማቴሪያል የባለሙያ ሁሉንም ለቅም አድርጌ ወደ እናንተ የማቀርብላችሁ ነው የሚሆነው ኢንሻአላህ። ሌሎችም እንግዲህ ወደ ማለቅ የሄዱ ቤቶች አሉ። እነሱም ከማለቁ በፊት አንድን ቤት አሳያችኋለሁ። ሲያልቅ ደግሞ የነበረውን ሁኔታ የሚወስደውን ማቴሪያል ለተመልካችም ግልጽ ይሆን ዘንድ። ለምሳሌ ይህ ቤት ጥቅጥቅ ነው፣ ፕላስቲክ ኮርኒስ ነው የተሰራው። መጀመሪያ ላይ እንደዚህ ካያችሁት ኋላ አልቆ ሳስረዳችሁ ደግሞ ቤታችሁ በዚህ ልክ ያሰራችሁ ግልጽ ይሆንላችኋል። የሚያስፈልገው ስራም የሚወስድባችሁንም ብር አውቃችሁ ስራችሁን መጀመር ትችላላችሁ ማለት ነው ተመልካቾች። ስለዚህ መጨረሻ ላይ እንግዲህ እያንዳንዱ ሙሉ ማቴሪያል የፈጀውንና በብር ደረጃ ስንት ጨረሰ የሚለውን ወደ እናንተ የማቀርብ ነው የሚሆነው። እስከዛው በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።